በሁሉም ሰው ልብ ውስጥ በዓለም ባለ በየትኛውም ነገር ሊረካ የማይችል ጥማትና መቅበዝበዝ አለ። ይህ ጥምና ናፍቆት ሊያረካን ወደሚችል ብቸኛ ወደሆነ ወደ እግዚአብሔር ሊያቀርበን ያለ ነበር። ለዚህም ነው እርሱ እግዚአብሔር እንድናቀው መጽሐፍ ቅዱስን ቃሉን የሰጠን። የመጽሐፍ ቅዱስ ቃል የእግዚአብሔር እስትንፋስ ስለሆነ እነዚህ በተለያዩ ጸሐፍት የተመዘገቡ መጽሐፍት እንከን የለሽ መጽሐፍት በመሆን አንድ ዘላለማዊ ታሪክ ፈጥሯል። በርካታ የከርሰ ምድር ቅርስ ምርምር ግኝቶች፣ አስገራሚ ትንቢቶች ሁሉ የወደፊት ታሪካዊ ክስተቶችን የተናገሩ ጸሐፍትም ቢሆኑ የመጽሐፍ ቅዱስን ትክክለኛነት አስረጆች ናቸው። ዘፍጥረት 1:1 የእግዚአብሔርን ሦስትነት ያሳየናል። በጊዜና በስፍራ ሳይወሰን ዘላለማዊ ሆኖ በሁሉ ስፍራ ይገኛል። እርሱ ሁሉን ቻይ ነው። ቃል ብቻ በማውጣት ይፈጠረ የዓለማት ፈጣሪ፣ የዓለማትን ውስብስብነትና ሊከናወኑ የተገባቸውን ሁሉ አዋቂ ነው። ይኸው አንዱ እግዚአብሔር እኛን በግል ሊያውቀንና ከእርሱ ጋር ወዳጅነት እንዲኖረን መርጦ ፈጠረ። እርሱ እንድታውቁት ይፈልጋል። ለዚህም ነው ራሱን በቃሉ በመጽሐፍ ቅዱስ በኩል የገለጠልን። በመጽሐፍ ቅዱስ የመጀመሪያው መጽሐፍ የዘፍጥረት መጽሐፍ ከመጀመሪያው አንስቶ በሰውና በእግዚአብሔር መካከል ያለ ይህ ወዳጅነት የእግዚአብሔር ዕቅድ እንደነበረ ይናገራል። እግዚአብሔር ሁሉን በዓለም ያለውን ከፈጠረ በኋላ የመጀመሪያውን ሰው ወንድና ሴት ለመስራት ተዘጋጀ። እግዚአብሔርም እንዲህ አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይሄ ነው ሰዎችን ከሌሎች ፍጥረታት የሚለየን። በእግዚአብሔር መልክ ተፈጥረናልና። ከየትኛው ፍጥረት በተለየ መልኩ የወንድና የሴት ፍጥረት አካላዊ ብቻ አይደለም። እግዚአብሔር ሰዎችን መንፈሳዊ አካል ያላቸው አድርጎ ፈጥሯል፣ እርሱን ያውቁትና ይወዱት ዘንድ። ከዚያም እግዚአብሔር ሰውን ከምድር አፈር ወስዶ አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። ቁጥር 21 እስከ 25 ከአዳም አንዲት አጋሩ ሔዋን እንዴት እንደተፈጠረች፣ አንዲት የጎድን አጥንት ከአዳም ጎን የተወሰደች ከእርሱ ጋር እኩል በመሆን ጎኑ መቆም እንደምትችል፣ ከትከሻው በታች በመሆን በእርሱ ልትጠበቅ እንደሚገባትና ከልቡ አጠገብ በመሆን ልትወደድ እንደሚገባት ያስረዳል። እግዚአብሔር አዳምና ሔዋንን በሚያምር በሚባል አትክልት ስፍራ በኤደን ገነት አስቀመጣቸው። እግዚአብሔር ከሰው ልጆች ጋር የተለየ ወዳጅነት እንዲኖረው መረጠ። እግዚአብሔር ራሱ በአትክልት ስፍራው እየተመላለሰ አዳምና ሔዋንን ያነጋግራቸውም ነበር። እግዚአብሔር ሕይወት እንደሰጣቸው ሁሉ እቅድን በአዳምና በሔዋን አደረገ፣ ወዲያውም ያዘዘውን ሁሉ እንዲያደርጉ። ነገር ግን እግዚአብሔር አዳምና ሔዋን የወዱትና የታዘዙት ዘንድ አላስገደዳቸውም። እርሱ በፈቃዳቸው የወዱት ዘንድ ፈለገ። ምክንያቱም እውነተኛ ፍቅር በምርጫ የሆነ ፍቅር ብቻ ነው። እንደዚህም ነው እግዚአብሔር ለአዳምና ለሔዋን ምርጫን የሰጠው። እግዚአብሔር የኤደን ገነት አትክልት ስፍራን በተለያዩ ጣፋጭ ፍራፍሬዎች ሞላ። በአትክልቱ ስፍራ እግዚአብሔር 2 የተለያዩ ዛፎችን ተከለ። አንዱ የሕይወት ዛፍ ሲባል፣ ሌላኛው ደግሞ መልካምና ክፉን መለየት የሚያስችል የእውቀት ዛፍ ይባላል። አዳምና ሔዋን ከሕይወት ዛፍ እንደፈለጉ መብላት ይችላሉ። መልካምና ክፉን መለየት የሚያስችለውን የእውቀት ዛፍ በተመለከተ ግን እግዚአብሔር አንድ ሁነኛ ትእዛዝ ሰጣቸው።
በአትክልት ስፍራ ውስጥ ከሚገኝ ከማንኛውም ዛፍ ፍሬ መብላት ትችላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ ፍሬ አትብላ፣ ምክንያቱም ከእሱ በበላ ጊዜ በእርግጥ ትሞታለህ። በጣም ቀላል ትእዛዝ ነበር፣ ውጤቱና መዘዙ በግልጽ የተቀመጠ። ከዚህ የዛፍ ፍሬ አትብላ አለበለዚያ ትሞታለህ። ምርጫ ነበራቸው። እግዚአብሔር የተናገረውን ማመንና መታዘዝ ወይም ትእዛዙን ችላ ብለው የተከለከለውን ፍሬ መብላት። ይህ ከባድ ምርጫ፣ ከባድ ውሳኔ ነበር። እግዚአብሔር የሕይወታችን ባለቤት እንደመሆኑ እግዚአብሔርን አለመቀበል ሕይወትን አለመቀበል ነው። ሕይወትን ካልተቀበላችሁ ደግሞ ሞትን መርጣችኋል ማለት ነው። እግዚአብሔር አምላክ ከፈጠራቸው የዱር አራዊቶች ሁሉ እባብ ተንኮለኛ ነበር። ማን ነው እባብ? ምንም እንኳን የዘፍጥረት መጽሐፍ ክፍል የእባብን ማንነት ባይገልጽም የተለያዩ የመጽሐፍ ቅዱስ ክፍሎች ምላሽ ይሰጡናል። አዳምና ሔዋንን ከመስራቱ በፊት እግዚአብሔር ብዙ ቁጥር ያላቸው መንፈሳዊ ፍጥረታትን ፈጥሯል። እነዚህም መላእክት ይባላሉ። እነዚህ ኃያላን ፍጥረታት የተፈጠሩት እግዚአብሔርን ለማምለክና እርሱን ብቻ ለማገልገል ነበር። ኢሳይያስ 14:12 አንድ ትልቅ ዋጋ ስለነበረው የንጋት ልጅ አጥቢያ ኮከብ ተብሎ ስለተጠራ በላቲን ሉሲፈር ስለሚባል መልአክ ይናገራል። በሕዝቅኤል 28 እግዚአብሔር ሉሲፈር መልካም መልአክ የነበረ በኋላ ግን ተንኮለኛ እንደሆነ ይናገራል። እግዚአብሔር ሉሲፈርን እንዲህ ብሏል፣ በመንገድህ ምንም እንከን አልነበረህም ከተፈጠርክበት ቀን ጀምሮ። ልክ እግዚአብሔር እንደፈጠራቸው ሌሎች ፍጥረታት ሉሲፈር የተፈጠረው መልካም ሆኖ ነበር። ነገር ግን በዚሁ የመጽሐፍ ክፍል በመቀጠል እንዲህ ይላል፣ ክፋት እስከተገኘብህ ድረስ በሆነ ጊዜ ይህ መልካም መልአክ ክፉ ሆነ። 17ኛው ቁጥር እንዲህ ይላል፣ በውበትህ ምክንያት ልብህ ታበየ። ሉሲፈር በትዕቢት ተዋጠ። ኢሳይያስ 14 ሉሲፈር በተጨባጭ እግዚአብሔርን ዙፋን ለመገልበጥ እንዳወጀ ይነግረናል። ራሴን እንደ ልዑል አደርጋለሁ ብሎ አለ። ሉሲፈር የእግዚአብሔርን ስፍራ በትረ መንግስቱን ለመውሰድ ፈለገ። የሚያሳዝነው በጣም ብዙ መላእክት እርሱን ተከትለው በእግዚአብሔር ላይ አመፁ። ነገር ግን እግዚአብሔር በዚህ ሁሉ ምን ምላሽ ሰጠ? መጽሐፍ ቅዱስ እግዚአብሔር ቅዱስ ነው ይላል። ይህም እግዚአብሔር ፈጽሞ ንጹሕና ምንም አይነት ክፋት የሌለበት ማለት ነው። እግዚአብሔር ከቅድስናው የተነሳ የትኛውም ክፉ ፍጥረት እርሱ በሚገኝበት እንዲወድቅ አይፈቅድም። ቁጥር 16 እግዚአብሔር እንዲህ አለ፣ ስለዚህ ከእግዚአብሔር ተራራ አሳደዱ። ኦ ጠባቂ ክሩብ ሆይ አስወጣው። ሉሲፈርና በአመፅ የተከተሉት ሁሉ ከእግዚአብሔር መንግስት ተጣሉ። ከዚያ ጊዜ ጀምሮ መጽሐፍ ቅዱስ ሉሲፈርን ሰይጣን ወይም ዲያብሎስ ብሎ ጠራው። አብረው አመፀው የተከተሉትን መላእክትም ዲመንስ ወይም እርኩሳን መናፍስት ብሎ ጠራቸው። ሰይጣን በምንም መልኩ ከእግዚአብሔር ጋር አይተካከልም። ሰይጣን ዲያብሎስ ምንም እንኳን ለረጅም ጊዜ በእግዚአብሔር ላይ ጦርነት ቢያውጅም ይህ ሰይጣናዊ አመፃው ለዘላለም ግን አይቀጥልም። መጽሐፍ ቅዱስ እንደዚህ ይነግረናል፣ አንድ ቀን ሁሉም ወደ አስከፊው ስፍራ የእሳት ባህር ተብሎ ወደሚጠራው ይጣላሉ። ይህ ቦታ የብዙ ሕመምና ስቃይ እግዚአብሔር ለሰይጣንና ለርኩሳት መናፍስት ያዘጋጀው ሲሆን በዚህ ስፍራም ነው ዲያብሎስና ጭፍራው ለዘላለም የሚቃጠሉት። ሰይጣንም በምድር ላይ ያለው ጊዜ ውስን እንደሆነ ስለሚያውቅ ፍጥረት በእግዚአብሔር ላይ እንዲያምፅ በማሳመን የእግዚአብሔርን ፍጥረት ለማጥፋት በከፍተኛ ጥረት ላይ ይገኛል። እባቡም ሴቲቱን እንዲህ አላት፣ በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን? አላት። ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን። ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ
እንዳትነኩትም አለበለዚያ ትሞታላችሁ ብሏል። መሞት እንኳን አትሞቱም። ሰይጣን እግዚአብሔርን በቀጥታ ተቃወመ። እግዚአብሔር ሞትን ትሞታላችሁ አለ። ነገር ግን ሰይጣን ሞትን እንኳን አትሞቱም አለ። ሰይጣን ሊል የፈለገው እግዚአብሔር እየዋሻችሁ ነው ማለት ነበር። የእሱ ፍላጎት የእግዚአብሔርን ቃል እንዲጠራጠሩት ነበር። በመቀጠልም ሰይጣን እንደዚህ አለ፣ እግዚአብሔር ከዚህ በበላችሁ ጊዜ ዓይናችሁ እንደሚከፈት መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ ስለሚያውቅ ነው። ሰይጣን ለአዳምና ለሔዋን ፍሬው በእርግጥ መልካም እንደሆነ ነገራቸው። ነገር ግን ሰይጣን እግዚአብሔር እነሱ እንዲበሉት አለመፈለጉን አዳምና ሔዋን እግዚአብሔር እምነት የማይጣልበት ለእነርሱ ማይጨነቅና ማያስብ ከእነርሱ መልካም የሆነውን ነገር ለመደበቅ የሚጥር እንደሆነ ለማሳመን ነበር ጥረት ያደረገው። ሰይጣን የፈለገው አዳምና ሔዋን የእግዚአብሔር ፍቅር እንዲጠራጠሩት ነበር። ሴቲቱ የዛፉ ፍሬ ለመብል መልካም፣ ለዓይን የሚያስደስት፣ ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬ ወስዳ በላች። ከእርሷም ጋር ለነበረው ለባሏ ሰጠችው፣ እርሱም በላ። አዳምና ሔዋን የሰይጣንን ውሸት ሰምተው እግዚአብሔርን አለመታዘዝ መረጡ። ሮሜ 5:12 እንደሚለው በዚያ ቅጽበት ኃጢአት ወደ ዓለም ገባ። ኃጢአት እንከን የሌለውን የእግዚአብሔርን ባህሪ የሚቃወም ማንኛውም ነገር ማለት ነው። እግዚአብሔር ቅዱስ ነው። ይህ ማለት ፍጹም ንጹሕ፣ ምንም ክፋት የሌለበት ሲሆን በዚህ ምክንያት የአዳምና የሔዋን ኃጢአት ከእግዚአብሔር ጋር የነበራቸውን ግንኙነት እና ወዳጅነት አቋረጠ። ኃጢአት በእግዚአብሔርና በሰው መካከል መለያየትን አመጣ። ከዚያም የሁለቱም ዓይኖች ተከፈቱ፣ እናም ራቁታቸው እንደሆኑ ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው ለራሳቸው መሸፈኛ ግልድም አደረጉ። አዳምና ሔዋን ኃጢአት በሰሩባት በዚያች ቅጽበት በተለያዩ አስፈሪ ፍላጎቶች ተሞሉ። ይኸው ኃጢአት ያመጣባቸው የውርደት፣ የክስ፣ የበደለኛነትና የፍርሃት ስሜቶች ናቸው። ከቅጠል የተሰራ መሸፈኛ መስራት እነዚህ ስሜቶች ለመደበቅ የተደረገ ተስፋ የሌለው ሙከራ ነበር። አእምሯቸው ለፈጸሙ ጥፋት መፍትሄ ለማበጀት እየተጣደፈ መሆን አለበት። ነገር ግን የተሰማቸው ሀፍረት እስከ ነፍሳቸው ዘልቆ ገብቶ ነበር። ከዚያም አዳምና ሔዋን የእግዚአብሔር ድምፅ በአትክልቱ ስፍራ ሲመላለስ ሰምተው ቀኑ ሸት ሲል ከእግዚአብሔር አምላክ ፊት በዛፎች መካከል ተሸሸጉ። ከዚህ በፊት ወደ እግዚአብሔር በመቅረብ ያወሩት ነበር። አሁን ግን ከእርሱ ሸሹ። እግዚአብሔር የፈጠራቸው ከእርሱ ጋር ወዳጅነት እንዲኖራቸው ነበር። አሁን ግን እርሱን አልታዘዙትም እናም አልተቀበሉትም። በዚህ ሁሉ ክስተት ውስጥ እርሱ ተስፋ አልቆረጠባቸውም ነበር። ይባስ ብሎ እግዚአብሔር ደረሰላቸው። እግዚአብሔር አምላክ ግን አዳምን ጠርቶ የት ነህ አለው። አዳምን መለሰ፣ ድምፅህን በአትክልት ስፍራ ሰማሁ፣ ራቁቴን ስለሆንኩ ፈራሁ፣ ተሸሸኩ። እግዚአብሔርን ራቁትህን መሆኔን ማን ነገረ? ከእርሱ እንዳትበላ ብዬ ካዘዝኩ ዛፍ በላህን? እግዚአብሔር ኃጢአታቸውን ይናዘዙ ዘንድ ዕድልን ሰጣቸው። ነገር ግን አዳምም ሆነ ሔዋን የፈጸሙት ነገር ጥፋት መሆኑን እንኳን አላመኑ። አዳም ሔዋንን ወቀሰ፣ ሔዋን ደግሞ በእባብ አመካኘች።
ነገር ግን ቅዱስ በሆነው በእግዚአብሔር ፊት የቆሙት ፍጹም በደለኞች ሆነው ነበር። ምርጫን መረጡ። አሁን የዚህ ኃጢአታቸው መዘዝ እነርሱን ብቻ የሚጎዳ ሳይሆን ዓለምን ሁሉ የሚጎዳ ዋጋ አለው። ከቁጥር 14 እስከ 19 ባለው ክፍል እግዚአብሔር ለአዳምና ለሔዋን አንድ ወቅት እንከን የሌለባት የነበረች ምድር እንዴት እሾክና አሜከላ እንደምታበቅል ነገራቸው። ዕለት ተዕለት ሕይወታቸው ከባድና በብዙ ላብና ድካም ሆነ። የሁሉም እንስሳት ሕይወት ይሰቃያል። ሕመምና ስቃይ፣ ለቅሶና ሐዘን አሁን የሰው ዘር አንዱ ክፍል ሆኗል። ሰላምና ስምምነት ሁሉ በክፋት ይናወጣሉ። በእርግጥም ሁሉም ፍጥረት ከኃጢአት የተነሳ ይሰቃያል። እግዚአብሔር ለአዳምና ለሔዋን መልካምና ክፉን ከሚያሳውቀው ዛፍ ከበሉ እንደሚሞቱ ነግሯቸው ነበር። ሮሜ 6:23 እንደሚያስረዳው የኃጢአት ዋጋ ወይም ደሞዝ ሞት ነው። እግዚአብሔር ሲሰራቸው ለዘላለም በምድር ላይ እንዲኖሩ ነበር። ነገር ግን በዘፍጥረት 3:19 እግዚአብሔር እንዲህ አለ፣ አፈር ነህና ወደ አፈር ትመለሳለህ። ሁሉም ሰዎች ከዚያ ቀን ጀምሮ ያረጁና ይሞታሉ። አዳም ወደ ተሰራበት ወደ አፈር ይመለሳሉ። ነገር ግን ከአካላዊ ሞት በኋላ አንድ ይበልጥ የሚያስፈራ ነገር አለ። ዕብራውያን 9:27 እንደሚናገረው ሁሉም ሰዎች አንድ ጊዜ ሊሞቱ ከዚያም በኋላ በፍርድ ፊት ሊቆሙ ተወስኗል። ከሞት በኋላ እያንዳንዱ ሰው በእግዚአብሔር ይዳኛል። አንድ ሰው የኃጢአቱ ፍርድ በራሱ እንዳለበት ከሞተ ለዘላለም ከእግዚአብሔር ይለያል ማለት ነው። እግዚአብሔር ሕይወት ስለሆነ ከዚህ ሕይወት መለየት ደግሞ የዘላለም ሞት ነው። አዳምና ሔዋን ሰይጣንን ለመታዘዝ መረጡ። በዚህም ምክንያት የእነርሱ ዕጣ ፈንታ ልክ እንደ ሰይጣን የዘላለም ሞት ሆነ። በእሳት ባህር ውስጥ ለመሆን በአደጋ ላይ ነበሩ። ነገር ግን እግዚአብሔር አዳምና ሔዋንን ለዘላለም እርግማን አሳልፈው ከመስጠት ይልቅ ይህን አጋጣሚ በጣም የሚያስገርምና ሚስጥራዊ የሆነ ቃል ኪዳን ለመስጠት ተጠቀመበት። ሰይጣንን በተመለከተ እግዚአብሔር ፍርድን አስተላለፈ። እኔ ጠላትነትን በአንተና በሴቲቱ መካከል ደግሞ በዘርህና በዘሯ መካከል አደርጋለሁ። እግዚአብሔር እንዳለው ሰይጣን የሴቲቱና የዘሯ ጠላት ይሆናል። ይህም ማለት ወንድ ልጅ ወይም ተተኪ የሰይጣን ጠላት ይሆናል ማለት ነው። ይህ ወንድ ልጅ የሚወለደው ከሴቲቱ እንደሚሆን ግልጽ በማድረጉ እግዚአብሔር በመጽሐፍ ቅዱስ ውስጥ የመጀመሪያውን የቃል ኪዳን ልጅ ከሰው እርዳታ ውጪ እንደሚወለድ ጥቆማ ሰጠን። ይህ ልጅ የሰው አባት አይኖረውም። በመቀጠልም እግዚአብሔር ለሰይጣን ይህ ልጅ ምን እንደሚሰራ ነገረው። እርሱ ራስን ይቀጠቅጣል፣ አንተ ደግሞ ተረከዙን ትቀጠቅጣለህ። አንድ ቀን ወንድ ልጅ ይወለዳል። ይህም ልጅ ምድራዊ አባት አይኖረውም። እርሱም የሰይጣንን ራስ ያፈርሳል። ነገር ግን በሂደት ውስጥ ይህ ወንድ ልጅ ራሱ ሰይጣን ተረከዙን ስለሚቀጠቅጠው ይጎዳል። በዚህ ለአዳምና ለሔዋን በተሰጠ ቃል ኪዳን ውስጥ እግዚአብሔር የጠላታቸውን መፍረስ ብቻ አልተናገረም፣ ነገር ግን የሰውን ዘር ነፃ መውጣትን ጨምሮ እንጂ። ይህ የቃል ኪዳን ልጅ የሰው ዘርን ከኃጢአት ባርነትና ከሞት ነፃ ያወጣል። እርሱ ነው በእግዚአብሔርና በሰው መካከል የፈረሰውን ወዳጅነት የሚጠግነው። ይህ የመጀመሪያው ቃል ኪዳን ነው፣ ስለሚመጣው ነፃ አውጪ።
እግዚአብሔር አምላክ ከቆዳ ልብስ አዘጋጅቶ አዳምና ሚስቱን አለበሳቸው። አስታውሱ፣ አዳምና ሔዋን ራሳቸውን በቅጠል ለመሸፈን ጥረት አድርገዋል። ተስፋ ቢስ ሙከራ፣ ከኃጢአታቸው የተነሳ የተሰማቸውን አፍረት ለማስወገድ። ነገር ግን ይህ ሐሳብ በአሰቃቂ ሁኔታ ወድቋል። እዚህ ጋር እግዚአብሔር ራሱን በፍቅርና በምሕረት ሆኖ አዳምና ሔዋንን በእንስሳት ቆዳ ሲሸፍናቸው እናያለን። ይህንን ድርጊት እስኪ በደንብ እናስተውሉ። እንዴት ነው ከቆዳ የተሰራ አልባሳት የምትሰሩት? በመጀመሪያ እንስሳ ሊኖራችሁ ይገባል። ነገር ግን ቆዳውን እንዴት ገፋችሁ ትወስዳላችሁ? እንስሳው መሞት ይኖርበታል። በዚያ ቀን አንድ እንስሳ አዳምና ሔዋንን ለመሸፈን ሞቷል። ለአዳምና ለሔዋን የዛን እንስሳ ሞት መመልከት እንዴት አስደንጋጭ እንደነበረ ማሰብ ትችላላችሁ። ምክንያቱም እነርሱ ሞትን ከዚያ በፊት አይተው አያውቁም። በጣም አስደንጋጭና አስፈሪ ነበር። የኃጢአት ዋጋ ሞት ነው። በዚያ ቀን ማን ነው በአትክልቱ ስፍራ እግዚአብሔርን ያልታዘዘ? ያ እንስሳ ወይስ አዳምና ሔዋን? አዳምና ሔዋን ነበሩ። ማን ነበረ መሞት የሚገባው? ያ እንስሳ መሞት የሚገባው ነበር? በጭራሽ። እንስሳው በደልን አላደረገም፣ ሞትም የሚገባው አልነበር። አዳምና ሔዋን ነበሩ በደልን ያደረጉ ጥፋተኞች። እነርሱ ናቸው እግዚአብሔርን ያልታዘዙ። ሞት ይገባቸው ነበር። ነገር ግን ምንም በደል የሌለበት ሞተ እነርሱን ይሸፍን ዘንድ። የአዳምና የሔዋን የቅጠል ልብስ መስራት በራሳቸው እቅድና በራሳቸው መንገድ የሰሩት ነው። ነገር ግን አሁን ይህ የቆዳ ልብስ የእግዚአብሔር እቅድና የእግዚአብሔር መንገድ ነበር። አዳምና ሔዋን ለኃጢአታቸውና ለችግራቸው በእነርሱ አቅምና ብቃት መፍትሄ መስጠት አልቻሉ። እግዚአብሔር ብቻ ነው የሚችለው። እግዚአብሔር አፍረታቸውን በአንዱ በሞተው ሸፈነላቸው። እግዚአብሔር እቅዱን አንድ ቀን የሰው ዘርን ለማዳን መክፈል የሚገባውን ዋጋ መግለጥ ጀመረ። የእግዚአብሔር እቅድ ከዘመናት ጅማሬ አንስቶ ከሰው ዘር ጋር የተለየ ወዳጅነትን መመስረት ነበር። እግዚአብሔር ከእናንተ ጋር ወዳጅነት ይፈልጋል። እንደ አዳምና ሔዋን እግዚአብሔር አንቺን የሰራው በመልኩ ነው። እናውቀውና እንወደውም ዘንድ ከመንፈሳዊ አካል ጋር። እግዚአብሔር በእርሱ እንድትታመኑ ቃሉንም እንድታምኑ ይፈልጋል። አንዳንድ ጊዜ ከሰይጣን የሚመጣ መልእክት በተጋነነ መልኩ ክፋትን ብቻ ይዞ የሚመጣ ይመስልናል። ነገር ግን ሰይጣን ወደ አዳምና ሔዋን ሲመጣ ምንም አይነት ጉዳት የማያደርስ መስሎ በቀላሉ ነበር ከእነሱ ጋር ንግግር የጀመረው። ተጠንቀቁ፣ ሰይጣን አሁንም ያንን አይነት ማታለያ ይጠቀማል። አንዳንድ ጊዜ እርሱ በጣም ማራኪና ጉዳት የሌላቸው የሚመስሉ መንገዶችን ይጠቀማል። ሰይጣን እናንተ የእግዚአብሔርን ቃልና የእግዚአብሔርን ፍቅር እንድትጠራጠሩ የሚችለውን ሁሉ ማናቸውንም ነገር ያደርጋል። አዳምና ሔዋን እግዚአብሔርን ባልታዘዙ ጊዜ ከእርሱ ጋር የነበራቸው ግንኙነት ተቋረጠ። ተስፋ በሌለበት መንገድ ራሳቸውን በቅጠል መሸፈን ሞክረዋል። ልክ የአዳምና የሔዋን የቅጠል ልብስ ከኃጢአታቸው የተነሳ የተሰማቸውን ሀፍረት፣ ኩነኔና በደል ማስወገድ እንዳልቻለ ሁሉ ያንተና ያንቺ መልካም ስራም በቂ አይደለም። በራሳችሁ ጥረት የኃጢአታችሁን ዋጋ መክፈል አትችሉም። እግዚአብሔር ብቻ ነው ለኃጢአታችሁ መፍትሄ መስጠት የሚችለው። ምንም እንኳን አዳምና ሔዋን ባይታዘዙና ከእርሱ ርቀው ቢኮበልሉ ከፍቅሩ የተነሳ እግዚአብሔር ራሱ ደረሰላቸው። ይኸው እግዚአብሔር እናንተንም እየፈለገ ያለው እርሱ ይወዳችኋል።
ስማችሁንም ይጠራል። እግዚአብሔር ለአዳምና ለሔዋን ቃል ኪዳን ገብቶላቸው ነበር። አንድ ቀን የሰው ዘርን የሚያድን ነፃ የሚያወጣ እንደሚልክላቸው። ይህ ቃል ኪዳን ለሁሉም የሰው ዘር ነው። ይህ ቃል ኪዳን ለእናንተም